አደግ ምናምን ያስታውቃል ማለት የሆነ ሰው መጥፎ ነገር የተናገረው በሳቀው ነው የሚያሳልፍ ይተኛ ነው። አይ ነው ድካም ላይ ነው ሰዎች በእናንተ ሁኔታ ዳልተኛ ነው። ሀይሎጋ ይኸው ብልሻል ያኔ በጨፈር ነው ይሻል እና በጣም ደስ የምትሉት እኛ ማለት በጣም ክኖር ይቀናብናል። ባይ ደህናውን ባይ አትበይኝ እፈራለሁ። ታለቅሳለህ ገና። እሺ ገና በቅናት ታብዳለህ በቅናት ባይዘው ማለት ነው። አንድ ነገር ልንገራችሁ፣ የሰው ልጅ እንዲህ ሲጨስ በአይን ያላየው ተንቦገቦገ ምን ነበር ዘፈኑ? ተንቦገቦገ ለማንኛውም መልካም ጊዜ ይሆንላችሁ። ሲመጣ ይሁት ልብሱ ነው ጥቁር፣ ፊቱ ቀላ ብሎ ነበር። አሁን እኩል ሆነ፣ ተመሳሰላችሁ። ከቲሸርት እኩል ነው። እሺ በቃ አታልቅስ። የተፈጠረው እኮ ልናስብ በቃ አታልቅስ። እሺ አታልቅስ። በእንደዚህ አይነት ዙሪያ አብርሃም ይረበሻል ወይ ይደብረዋል ምናምን ብላችሁ ከሆነ ተሳስ እሳት አደጋ መደወል አለብን። የሆነ ነገር እየተቃጠለ ነው እዚህ አካባቢ። ምንድን ነው? አላየንም ነበር። ምናልባት ልብሳችሁን አቃጥላችሁ ተኩሳችሁ መታችሁ ከዚህም በኋላ ነገም ነገም ወዲያ ሲሄዱማ አንድ ላይ ሲመጡማ አንድ ላይ አይለያዩ ዳላይ ሲለያዩ እሳት አደጋ መደወል አለብን። የሆነ ነገር እየተቃጠለ ነው እዚህ አካባቢ። ሰላም፣ እንዴት ናችሁ የእኛ ፋሚሊዎች? እኛ በጣም ደህና ነን። ቃል እናንተ ናፍቆት እናሳበስ በነገራችን ላይ ዛሬ የመጣሁት ማለት ደግሞ በድጋሚ መጥተዋል ማለት ነው። ግን እንደዚህ መሆን እንደዚህ ማድረግ ያለባችሁ አይመስለኝም። እንዴ ዛደታ ገባችም ታግባ። ይሄ ነገር ድራማ ነው እንዴ? ድራማ እየተጫወቱብን ነው እንዴ? ትናንትና ተጣላን ብላችሁ ያን ሁሉ ነገር ስታደርጉ ነበር። ብዙ ነገሮች ስትሰሩ ነበር። እንደገና እንዴት በአብርሽ ቻናል ሊለቀቅ ቻለ? ዛሬ እናንተ ድራማ ማለት ነው። እኔ በጣም የሚገርመኝ ነገር የድራማችሁ መጨረሻ ማለት ነው። ከሱ ጋር አትኖሪ መሱ ጋር እንትን ብለሽ አትኖሪ ምናምን ስትሉ ነበር ትናንትና። ዛሬ ደግሞ መታችሁ ይህን ያህል እንደዚህ እንትል ማለት ነው። ግን በጣም ነው የሚያስጠላው እንደዚህ አይነት በቃ ተጣላችሁ አይደል? አለቀ። ያን ሰው በቃ መተው ነው እንጂ እንደዚህ እንትል ማለት እኔ ጥሩ ነው ብዬ አላስብም። በቃ እንዴ ሁል ጊዜ እንደዚህ አይነት ነገር ምንድን ነው የምትሰሩት? ሰውም እኮ ተመልካችም ድራማ እንደሆነ እያወቅን እኛ ራሱ መሞኘታችን ማለት ነው። እኔ በበኩሌ እንዴት ድራማ መሆኑ ድራማ ባይሆን ኑሮ እንደዚህ ያለ ነገር አሰሩም ነበረ። እኛ ራሱ መሞኘታችን ነው እንደው የሚቆጨኝ ማለት ነው። ምነው በትክክሉ እንትላትሉም እንዴ? ምንድን ነው ይሄን ያህል መግማማት አሉ ማማዝናች ትክክል ናቸው እንዴ? ከአንቺም ፍቅረኛ ታሻለቅ አዲስ ይሆን ጀምር ያለው ብለሻል። አዲስ ይሆን ጀምሪ ነው ያለሽ። እሱም አጀምሪ አላለሽም። ይሄ ሁሉ ድግስስ ይሄ ሁሉ እንትልስ ምን አመጣው? በቃ ተጣላችሁ አይደል? እናንተ ተለያይታችሁ አትለያዩም። ልጅ ያላችሁ ግን ይህን ያህል ደረጃ መድረስ ምንድን ነው? እንደዚህ መሆንስ ለእናንተ ምንድን ነው? እስቲ አሁን በቃ እንደዚህ ታልሰራችሁ ቻናላችሁ አያድግም? ለምን? እሺ እናንተ ናችሁ ቪዲዮውን የሰራችሁት አይደል? እናንተ ናችሁ አብሬሽን የጠራችሁት። ለምን በአብሬሽ ቻናል ተለቀቀ? ለምን የአብሬሽ ካሜራማን መጣ? ለምን? እኔ እኮ ትገርሙኛላችሁ። ሰውን እንኳን እንደዚህ እያላችሁ እንትል ባትሉ። እንግዲህ የአብሬሽ ወንድም መጥቶ እሱ የሩታና የሩታ ብቻ ነው። አንቺ ምንም እንትን አይልሽም። የሩታ ባል ነው። ቀለበቱን አውልቀሽ ጣይ ሲላሰማን እንደገና ደግሞ ዝወር ብላችሁ ከደስታ ጋር ሊጋቡ ነው ትሉናላችሁ። ይሄ ድራማ ያልቅም እንዴ? ይሄ ድራማ ያልቅም እንዴ? ምንድን ነው ድራማችሁ? ትናንትና ወደ ውጭ ሊወስዳት ነው ስትሉ ነበር። ዛሬ ደግሞ ይሄ ኧረ አሁንስ ተግማማችሁ። ምንድን ነው እንደዚህ አይነት ስራ
እውነቴን ነው የምላችሁ። ተሰላችሁም ደህና ነገር እየያዛችሁ ነው ቻናላችሁን ለማሳደግም ተፈለጋችሁ እንጂ እንደዚህ ሰውን አትጫወቱበት እንዴ! ሆ ጉድ እኮ ነው። አሁን የዛሬው ምን ይሉታል? ይህንን እንትል ብሎ ጨፈራ ምናምን ምንድን ነው እናንተ? ክብል የላችሁም እንዴ? እንደው የሚዲያም ሰው እኮ ብትሆኑ ትንሽ መከበር አለባችሁ። አሁን አብርሽ እናናድዳለን ብላችሁ ራሳችሁ ናችሁ እንትን ያላችሁት ማለት ነው፣ የቀለላችሁት ማለት እኔ ትክክል ነው የሰራችሁት ብዬ አላስብም። በበኩሌ ምንም ይሄ እንትን የሚል ስራ አይደለም፣ የሚደነቅና የሚከበር አይደለም። አረ ሩታም ቀስ በይ ቀዝቀዝ በይ። እሱም ቁጭ አርጎሽ ነው የሚሄደው። አንተ ጨዋ ያሳደገህ ነው። ውይ ጨዋ ያሳደገው ምን ያሳደገው ምን እናውቃለን? ጉድለኛ መሆኑን ነው የምናውቀው። ስለዚህ ተረጋጉ። ተረጋጓ፣ ቀዝቀዙት፣ በረድ በሩ። ይህ ጉድ እኮ ነው። አሁንስ ተመልካቹም እኮ እንትላለ ማለት እናንተ በቃ የሆነ የምትሰሩት ስራ ሁሉ ግራ የሚገባ ነገር ነው። እኔ ራሱ ግራ ገባኝ እኮ። ዛሬ ሌላ ነገር ታመጣላችሁ፣ ነገ ሌላ ነገር ታመጣላችሁ። ምንድን ነው ቻናላችሁን ቢያላችሁ እንዲህ በስማም ጥሩ ነገር እስቲ ሰርታችሁ ቶሎ። አሁን እኮ ጥሩ ነገር በፊት እኛ የምናውቃችሁ በጥሩ ነገር ነበር። ከጀመል ነው ማብላችሁ ከምንድን ነበረ ካፈልኩ አይመልሰኝ ነው የሚባለው የሀገሬ ሰው ሲተልት። እንደሱ ሆናችሁ ቁጭ ያላችሁ ካፈልኩ አይመልሰኝ ብላችሁ ይኸው የማይወጡበት እንትን እየገባችሁ በቃ አልወጣም አላችሁ እንዴ! ምንድን ነው ይሄ ሁሉ እንትን ማለት? ይሄ ሁሉ ጋጋታ ምንድን ነው? በቃ አለቀ። ቀለበት አረገ አለ፣ ቀለበት አረኳለ፣ አለቀ። በቃ ቀለበት አርጓል። እሱም የራሱን ህይወት ጀምሯል፣ አንቺም የራስሽን ህይወት ተጀመርሽም የመጀመር ነው። ምንድን ነው ይሄን ሁሉ እንትን ድራማ መስራት? የሚያስፈልግ አይመስለኝም። በቃ አለቀ አይደል? አንድ ሰው ታልተፈላለገ በቃ አለቀ። እኔ እንደዚህ ነው የምትልም ብለው የእናንተ አዲስ ነው እንዴ? ምንድን ነው በእናንተ ነው እንዴ የተጀመረው? ባልና ሚስት መፋታት መጣላት እንዴ? እናንተ እኮ ብልቅ አረጋችሁት። ከለእናንተ ሰው የለም። በቀደም ምን ስትሉ ነበር? አሁን ደግሞ ይህን ያህል እንደዚህ። ኧረ ሜሪ እንደው ቀዝቀዝ ቤት እንደ ሰው ክበሪ ማለት እንደዚህ አይነት ነገር። እኔ ግን ድራማ እየሰሩ ነው ሁሉም እየተመካከሩ እንጂ እንደዚህ አይነት ነገር እኔ ትክክል ነው ብዬ አላስብም። ማለት አንድ ሰው ለማናደድ ተሆነ ብዙ ጊዜ አናደሽዋል፣ አለቀ። ነገ ደግሞ ሌላ ነገር ታያላችሁ፣ ሌላ ነገር ሌላ ትመለከታላችሁ። ሌላ ለማየት ያብቃችሁ። አሁን ይቺን እንትልቆይ እሱም ባይፈልግ ለምን ቁሞ ያዳምጣችኋል? እኔ እኮ ቁሜ አላዳምጥም፣ ትቻቸው ነው የምሄደው፣ የማልፈልገውን ነገር ማለት ነው። ለምን? ይሄ ስራቸው ስለሆነ ነው እንጂ አሁን ለምሳሌ የማልፈልገው ተሆነ ነገሩን በቃ ትቻቸው ውልቅ ብዬ መሄድ። ለምን? ራሱ ስለሚፈልገው ራሱ ያው ለቻናላቸው ስለሆነ ራሳቸው ስለሚተውኑት ትወናውን። አሁን ትናንትና በዳኒ ተለቀቀ፣ ዛሬ ደግሞ በአብርሃም፣ ነገ ደግሞ በማን እንደሚለቀቅ ታያላችሁ በደስታ። አሁን ቻናል እየተከፋፈቱ ነው። ሀብታም ተሆነ ምን ዩቲዩብ አስከፈተው? እሺ ደስታ ማለት ነው። የውጭ ሀገር እንትላለው ውጭ ሀገር ምን ታዲያ? ውጭ ሀገር እስቲ ውጭ ሀገር የሚሰሩት ቻናል አላቸው እንዴ? እና አንዳንዴ በጣም ትገርሙኛላችሁ። እኔ ለማንኛውም ምን ያላውቅ እንደው ዝም ብላችሁ ጊዜያችሁን እንትን እየተጫወታችሁብን ነው። እኛን ነው የምትጫወቱብን እንጂ አሁን ሁሉም እኔ እንደሚመስለኝ ደስታ የሄርሜላ እንትን ነች፣ ጓደኛ ነች በትክክለኛ። ስለዚህ ግን እየተዋወቁ እንደዚህ እንስራ፣ እንደዚህ እናደርግ፣ እንደዚህ እንሆን እየተባባሉ ነው እንጂ አዳዲሶቹ አሁን የመጡት ሰሞኑን ጠፍተዋል ደግሞ። ስለዚህ በትክክለኛ እነሱ ድራማቸውን እየሰሩ እየተወኑብን ነው። እኛ ደግሞ ትወናውን እያዳነቅ ነው። ተመልካች ታላችሁ ምን አገባችሁ? ታውቃላችሁ። ስለዚህ ምን ጨነቃቸው? እናቴ ተመልካች ታገኙ
እንደዚህ እያረጉ መስራት ነው። ጉድ እኮ ነው። ለማንኛውም ሙቀቱ ሊያቃጥለን ነው ማለት ነው። እኔ ለማንኛውም በጣም ገረመኝ። እንደዚህ ባሰሩ ጥሩ ነው ብትስተካከሉ ማለት ነው። ጭሆንስ ያስጠላችሁ። እኔ እውነቴን ነው የምላችሁ። እንደዚህ የማይጠበቅ ነገር እየሰራችሁ ነው ያላችሁት እንዴ! ክብርም እኮ ለሰው ልጅ ማክበር አለባችሁ። አሁንም ሁሉም በቃ ሁሉም የውሸት እንትን ጀምሯል። አሁን ትናንትና ዝዋይ ልንሄድ ነው ብላችሁ ተነስታችሁ ነበር። ውጭ ሀገር ልንሄድ ነው ብላችሁ ተነስታችሁ ነበር። ለዛ ደግሞ ምን አመጣጣችሁ? እስቲ ምን አመጣጣችሁ? ውጭ ሀገር ተሄዳችሁ ምን አመጣጣችሁ? በቃ ብድግ ብሎ የሚሄድ ሰው መሄድ ነው። ምን ድራማ ያሰራዋል? እሱ እናቴ ሄርሜላ አለችለት። ምንም ያስጨነቀው ነገር የለም። አሁን በሄርሜላ ፍቅር ተጠምዷል እሱ። እናንተን አያዳምጣችሁም። እናንተ ብትሉት ምን ብትሉት የለም። ስለዚህ ተናደደ ቃለረ ደበነ ብትሉት እሱ ምንም አይመስለውም። ለምን አለችው የምትጠብቀው። ሙቀት ሊገለን ነው። ስማ ወይኔ እኔ ደግሞ ገሳብ ብዛርግ በቃ መለፍለፍ ሆኗል። ስለ እጫውንስ እንደው ገና እኮ ዝራ ላይ ልብስ ልተኩስ ነበረ። ጭንቅ ብዙ ልብስ ነው ያለኝ አይደለም። አንድ አፍታ ከተነሳሁበት ተኳስኩስ አደርገዋለሁ። እኔ ሄዳችሁ እና ሩታዬ እንግዲህ በርቺ። አብርሽን አቃጥላችሁ ልደፉት ነው እንዴ? ዛሬ ሐኪም ቤት ሲያድር ታየን። እንግዲህ ተቃጠለ። አቃጠላችሁ። የኔም ሆዳው ባለ አቃጠሉት። አብርሃምን እያለ ነው። ወይኔ ጉዴ! ሙቀቱ በስመ አብ አይንን የሚያጠፋ ሙቀት ነው ያለው እናንተ። በስመ አብ ወወልድ ወመንፈስ ቅዱስ። በሉ ለማንኛውም ሸላይክ እያደረጋችሁ እናቴዋ